ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የአምስተኛው ምዕራፍ ሁለተኛውን ንዑስ ርዕስ The Circulatory and Lymphatic System የሚለውን ከባለፈው የቀጠለ ሶስተኛውን ክፍል ይዤላችሁ መጥቻለሁ። ቪዲዮቻችን እንዳያመልጧችሁ የሳቆማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። እሺ ተማሪዎች የዛሬውን ቪዲዮአችን የምንጀምረው በጥያቄዎች ይሆናል። In a small group answer the following questions። በቡድን ሆናችሁ እነዚህን ጥያቄዎች መልሱ። What is blood? ደም ምንድን ነው? What components of blood do you know? የትኞቹን የደም አካላት ታውቃላችሁ? What types of cells are there in blood? ደም ውስጥ ደግሞ ምን አይነት የህዋስ አይነቶች አሉ? Why do you think your white blood cells could be higher than the normal? የነጭ የደም ህዋስ መጠን ደግሞ ለምንድን ነው አንዳንዴ ከኖርማል ወይም ደግሞ ከተለመደው ቁጥር ከፍ ብሎ የሚገኘው ለምን ይመስላችኋል? And what are platelets? platelets ምንላቸውስ ምንድን ናቸው? ስለዚህ የዛሬው ትምህርታችን እነዚህን ጥያቄዎች መልስ የምናገኝበት ይሆናል ማለት ነው። አብራችሁን ቆዩ። እሺ በመጀመሪያ ብለድን እንመልከት። Blood is a constantly circulating fluid providing the body with nutrition, oxygen and waste removal. ብለድ ወይም ደም የምንለው ያለማቋረጥ በሰውነት ውስጥ የሚዘዋወር ፈሳሽ ነው። ይህም ደግሞ በሰውነት ውስጥ ወይም ደግሞ ለሰውነት ምንን ያቀርባል? ኒውትሪሽን ማለትም ለሰውነት አስፈላጊ የሆኑ ንጥረ ነገሮችን ያቀርባል። በአጠቃላይ ሰውነት ውስጥ በመዘዋወር ማለት ነው። ኦክሲጅንን ያቀርባል። እንዲሁም ደግሞ የሚወገድ ዌስት ወይም ደግሞ የሚወገድ ውጋጅም ሲኖር ደግሞ እሱንም ሪሙቭ ያደርጋል ወይም ያስወግዳል። Blood is mostly liquid with numerous cells and proteins suspended in it, making blood thicker than pure water. ደም እንግዲህ በአብዛኛው ፈሳሽ የሆነ ነገር ነው፣ ግን በውስጡ ደግሞ ብዙ ምኖች አሉ፣ ህዋሶች አሉ፣ እንዲሁም ፕሮቲንስ አሉ። ይሄ ደግሞ ደምን ከንጹህ ውሃ ፒውር ወተር አሁን ከምንለው ምን እንዲሆን ያደርጋል ማለት ነው? ወፈር ያለ እንዲሆን ያደርጋል። ሶ ፈሳሽም ቢሆን በውስጡ ግን ብዙ ነገሮች ህዋስ ፕሮቲንስ ስላለው ወፈር ይላል ማለት ነው። ቲከር ነው ከውሃ ጋር ብናወዳድረው። The average person has about 5 liters of blood። እንግዲህ ሰው ውስጥ በአማካይ 5 ሊትር ደም እናገኛለን። Liquid called plasma makes up about half of the content of the blood። እንግዲህ የደምን ደግሞ ይዘቶች ስንመለከት ፈሳሽ ክፍል አለው። ይሄ ፈሳሽ ክፍል ፕላዝማ የምንለው ነው። ስለዚህ ይሄ ፈሳሽ ክፍል ወይም ፕላዝማ የምንለው ከደም ይዘት ወደ ግማሽ ያህሉ ምንድነው ማለት ነው? ፕላዝማ ነው። ፕላዝማ የምንለው ወይም ፈሳሽ ክፍሉ ደግሞ ምን ይዟል በውስጡ ስንል ፕላዝማ contains proteins that help the blood to clot, transport substances through the blood and perform other functions. so ይሄ ፕላዝማ በውስጡ ፕሮቲንስን የያዘ ነው። እነዚህ ፕሮቲንስ ደግሞ የተለያዩ ተግባራት አላቸው። ለምሳሌ አሁን ደም እንዲረጋ የሚረዱ እንዲሁም ደግሞ በደም ውስጥ የተለያዩ ንጥረ ነገሮችን ለማጓጓዝ የሚያግዙ ፕሮቲንስ እናገኛለን። እንዲሁም ሌሎች የተለያዩ ደግሞ ተግባራቶች አሏቸው። Blood plasma also contains glucose and other dissolved nutrients. blood plasma በተጨማሪ ደግሞ ግሉኮስን ይይዛል። እንዲሁም ደግሞ ሌሎች የሟሙ ንጥረ ነገሮችን salts, mineralsን የያዘ ነው። የደም ይዘትን ስንመለከት ወደ ግማሽ ያህሉ ፕላዝማ ወይም ፈሳሽ ክፍሉ ነው ብለናል። and about half of blood volume is composed of blood cells። እንደገና ግማሽ ያህል መጠኑ ደግሞ ምንድነው? blood cells ወይም ደግሞ የደም ህዋሶች ናቸው። so blood cells ስንል እንግዲህ የተለያየ የደም ህዋስ አይነቶች አሉ። እነሱን ደግሞ እንመለከታቸዋለን በኋላ ላይ። blood components ወይም የደም አካላት Normally 7 to 8% of human body weight comes from blood። የሰውነት ክብደት ስንመለከት ከ7 እስከ 8 በመቶ የሚሆነው ከደም የመጣ ነው ማለት ነው። ስለዚህ ከክብደታችን ከ7 እስከ 8 በመቶውን የሚይዘው ደም ነው። This essential fluid carries out critical functions። ስለዚህ ደም እንግዲህ በጣም ኢሴንሻል ወይም አስፈላጊ የሆነ ፈሳሽ ነው እና ደግሞ የተለያዩ ክሪቲካል ምንላቸው ወይም በጣም ወሳኝ የሆኑ ተግባራቶች አሉት። Transporting oxygen and nutrients to our cells
ኦክሲጅንን እንዲሁም የተለያዩ ንጥረ ነገሮችን ለህዋሶቻችን ማጓጓዝ አንደኛው በጣም ክሪቲካል የሆነ ተግባራቸው ነው። and getting rid of carbon dioxide, ammonia and other waste products እንዲሁም ደግሞ ዌስት ፕሮዳክትስ ወይም አላስፈላጊ የሆኑ መወገድ ያለባቸውን ከህዋስ የሚወገዱ ነገሮች ልክ እንደ ካርቦን ዳይኦክሳይድ፣ አሞኒያ ያሉትን ምን ያደርጋል ማለት ነው? ያስወግዳል። ስለዚህ በጣም ኤሴንሻል ፍሉድ ወይም በጣም አስፈላጊ የሆነ ፈሳሽ ነው። In addition, it plays a vital role in our immune system and in maintaining a relatively constant body temperature. ደም እንግዲህ በተጨማሪም በበሽታ መከላከል ስርዓት ውስጥ ወሳኝ የሆነ ሚና ይጫወታል። እንዲሁም ደግሞ የማይለዋወጥ የሰውነት ሙቀት መጠን እንዲኖር እሱን ለማስጠበቅም ወሳኝ የሆነ ሚና ይጫወታል። Blood is a highly specialized tissue. ልዩ የሆነ ስፔሻላይዝድ ቲሹ ነው። እንግዲህ ደም ቲሹ ነው የምንለው ለምንድን ነው? ቲሹ ማለት አንድን ተግባር የሚያከናውን የህዋስ ስብስብ ነው አይደለ? ስለዚህ ብለድም ደግሞ የህዋስ ስብስብ ስለሆነ ቲሹ ነው እና composed of more than 4,000 different kinds of components በውስጡ ደግሞ ከ4,000 በላይ የተለያዩ አይነት ምኖችን አካላትን የያዘ ነው። components of blood ካልናቸው ወይም የደም አካላት ካልናቸው 3 of the most important ones are ሶስቱ በጣም ኢምፖርታንት ወይም አስፈላጊ የሆኑት የትኞቹ ናቸው? red blood cells ቀይ የደም ህዋሶች which carry oxygen to the tissues ሰውነታችን ውስጥ የተለያየ ህዋሶች ስብስብ ጋር ኦክሲጅንን ተሸክመው የሚያደርሱት white blood cells ምንላቸው ወይም ነጭ የደም ህዋሶች ምንላቸው which fight infections ማለትም በሽታን ደግሞ የሚዋጉልን እና platelets ደግሞ የምንላቸው smaller cells that help blood clot ደም እንዲረጋ የሚያግዙ ደግሞ ትንንሽ platelets ምንላቸው ህዋሶች አሉ። ስለዚህ እነዚህ ሶስቱ ኮምፖነንትስ በጣም ኢምፖርታንት ወይም አስፈላጊ የምንላቸው ኮምፖነንትስ ናቸው። በመጀመሪያ እስኪ ሬድ ብለድ ሴልስ ወይም ደግሞ ኤሪትሮሳይትስ ሳይንሳዊ አጠራራቸው ነው የቀይ ደም ህዋሶች። ስለዚህ ሬድ ብለድ ሴልስን ደግሞ እስኪ እንመልከት። ሬድ ብለድ ሴልስ or erythrocytes are relatively large microscopic cells without nuclei. ቀይ የደም ህዋሶች የምንላቸው ወይም ኤሪትሮሳይትስ ያልናቸው ከሌሎች ህዋሶች ስናነጻጽራቸው መጠናቸው ከፍ ያለ ነው። ነገር ግን ማይክሮስኮፒክ ናቸው። ማለትም በአይን መታየት የሚችሉ ህዋሶች አይደሉም። አንደር ማይክሮስኮፕ ወይም በማይክሮስኮፕ መታገዝ ነው ማየት የምንችለው። and without nuclei ማለትም ኒውክለስን የላቸውም ቀይ የደም ህዋሶች። red blood cells normally make up 40 to 50% of the total blood volume. ቀይ የደም ህዋሶች የደምን ይዘት ስንመለከት ከ40 እስከ 50 በመቶ የሚሆነውን ያህል ቦታ ይሸፍናሉ ቀይ የደም ህዋሶች። ቅድም ምን ብለናል? ግማሹ ያህል ፕላዝማ ወይም ፈሳሽ ክፍሉ ነው ብለናል። ግማሹ ደግሞ እንደገና ህዋሶች ናቸው፣ የደም ህዋሶች ናቸው ብለናል። ስለዚህ አብዛኛው የደም ህዋስ ክፍል የሚይዙት ደግሞ ምንድናቸው ማለት ነው? ቀይ የደም ህዋሶች ናቸው። ስለዚህ ከ40 እስከ 50 ያህል የደም ይዘትን ሊሸፍኑ ይችላሉ ማለት ነው ቀይ የደም ህዋሶች። They transport oxygen from the lungs to all of the living tissues of the body and carry away carbon dioxide. እንግዲህ ኦክሲጅንን ትራንስፖርት ያደርጋሉ ቀይ የደም ህዋሶች ከየት? ከሳምባ ኦክሲጅንን ወደ ሁሉም አካል ውስጥ ወደሚገኙ ቲሹስ ያደርሳል። እንዲሁም ደግሞ ከዛ ደግሞ ምንን ወስዶ ይሄዳል ማለት ነው? ካርቦን ዳይኦክሳይድን ደግሞ ከቲሹስ ይቀበላል። The red cells are produced continuously in our bone marrow from stem cells at a rate of about 2 to 3 million cells per second. ቀይ ህዋሶች ወይም ቀይ የደም ህዋሶች ያለማቋረጥ በቦን ማሮ ውስጥ ፕሮዲዩስ ይደረጋሉ ወይም ይመረታሉ። ቦን ማሮ የምንለው የአጥንት መቅኒ የምንለው ነው። ቦን ማሮ ውስጥ ከምንድነው ማለት ነው እነዚህ ቀይ የደም ህዋሶች ፕሮዲስ የሚደረጉት? ስቴም ሴልስ ምንላቸው አሉ። እነዚህ ስቴም ሴልስ ምንላቸው ህዋሶች ወደ ተለያየ አይነት ህዋስ የመዳበር ችሎታ ያላቸው ህዋሶች ናቸው። ስለዚህ ከነሱ ነው ማለት ነው ሬድ ብለድ ሴልስ የሚመረቱት። የሚመረቱበትን ፍጥነት ወይም ደግሞ መጠን ሬት ስንመለከት ደግሞ በሰከንድ ከ2 እስከ 3 ሚሊየን ህዋሶችን ይመረታሉ። Hemoglobin containing iron is the gas transporting protein molecule that makes up 95% of a red cell. አንድ የቀይ የደም ህዋስን ብንመለከት በውስጡ ትልቅ
95 ያህል በመቶ የሚሆነውን ቦታ የሚሸፍነው ሂሞግሎቢን የምንለው ፕሮቲን ነው። ይህ ሂሞግሎቢን የሚባለው ፕሮቲን አይረን በውስጡ የያዘ ነው እና ጋዝ የሚያጓጉዝ ፕሮቲን ነው። ማለትም ካርቦን ዳይኦክሳይድ እና ኦክስጅንን ለማጓጓዝ የሚያግዘው ፕሮቲን ነው ሂሞግሎቢን ቀይ የደም ህዋሶች ውስጥ የምናገኘው። People who are anemic generally have a deficiency in red cells and subsequently feel fatigued due to a shortage of oxygen. አኔሚክ የምንላቸው ማለትም በተለምዶ የደም ማነስ ያለባቸው ሰዎች ምንድነው የቀይ ህዋሶች ምን አለባቸው? እጥረት አለባቸው። በዚህም የተነሳ ምን ይሰማቸዋል ማለት ነው? የድካም ስሜት ይሰማቸዋል። ያ በምክንያት ነው በኦክሲጅን እጥረት ምክንያት የሚመጣ ነው። ምክንያቱም ሰውነታችን ውስጥ ያሉ ህዋሶች ኃይል ለማምረት ኦክሲጅን ያስፈልጋቸዋል በቂ የሆነ ማለት ነው። ስለዚህ የቀይ የደም ህዋሶች ደግሞ ያንን ኦክሲጅን ያጓጉዛሉ ብለናል። ስለዚህ የቀይ የደም ህዋስ መጠን እጥረት ካለ ኦክሲጅንም በበቂ ሁኔታ ለህዋሶች አይደርስም ማለት ነው። ስለዚህ በቂ የሆነ ኃይል አይመረትም ማለት ነው። ስለዚህ ከዚህ የተነሳ ነው ማለት ነው የድካም ስሜቱ የሚመጣው። And the red color of blood is primarily due to oxygenated red cells. ደም ደግሞ ቀይ የምንለውን ቀለም የያዘው በዋነኝነት በምክንያት ነው ኦክሲጅን በተሸከሙ ቀይ የደም ህዋሶች ምክንያት ነው። Human fetal hemoglobin molecules differ from those produced by adults in the number of amino acid chains. ሂሞግሎቢንን የሰው ሂሞግሎቢንን ስናወዳደር ፊታል ማለትም ጽንስ ላይ ያለውና አደልት ወይም አዋቂ ላይ ያለው የሂሞግሎቢን ልዩነት አለው በመሃላቸው። ልዩነቱ ምንድነው? የአሚኖ አሲድ ሰንሰለቱ ቁጥር ላይ ነው ልዩነቱ። ማለትም ሂሞግሎቢን ፕሮቲን ነው አይደል? ፕሮቲን ነው ማለት ከአሚኖ አሲድስ ነው የተሰራው ከአሚኖ አሲድ ሰንሰለቶች። ስለዚህ በቁጥር ይለያያል ማለት ነው ጽንስ ላይ ያለውና አደልት ወይም አዋቂ ላይ ያለው። Fetal hemoglobin has 3 chains while adults produce only 2. የጽንስ ሂሞግሎቢን 3 የአሚኖ አሲድ ሰንሰለቶች ሲኖሩት አዋቂ ላይ ደግሞ 2 ሰንሰለት ነው ያለው። ስለዚህ በዚህ ልዩነት ምክንያት ደግሞ as a consequence fetal hemoglobin molecule attracts and transports relatively more oxygen to the cells of the body. በዚህም የተነሳ የጽንስ ሂሞግሎቢን የበለጠ ኦክሲጅንን አትራክት ማድረግ ወይም መሳብ ይችላል፣ እንዲሁም ደግሞ ማጓጓዝ ይችላል ማለት ነው ለህዋሶች ከአደልት ሂሞግሎቢን ወይም ከአዋቂ ሂሞግሎቢን ጋር ስናወዳድረው። ይሄም ደግሞ ፊተስ ወይም ደግሞ ጽንስ ለእድገት በቂ የሆነ ኦክሲጅን ማግኘት ይኖርበታል አይደለ? ስለዚህ ለዛ ነው ማለት ነው ከአዋቂ ይልቅ ጽንስ ላይ ያለው ሂሞግሎቢን ሞር የአሚኖ አሲድ ቼይን እንዲኖረው የተደረገው። What are adaptations of a red blood cell that equip it for efficient oxygen transport? እንግዲህ ቀይ የደም ህዋስ ለኦክሲጅን ትራንስፖርቴሽን ወይም ኦክሲጅንን ያጓጉዛል ብለናል አይደል? ይሄን ቀይ የደም ህዋስ ውጤታማ በሆነ መልኩ ኦክሲጅንን እንዲያጓጉዝ ያስቻሉት ሁኔታዎች ወይም ነገሮች ምንድን ናቸው የሚለውን ደግሞ እንመልከት። የመጀመሪያው የሚሆነው red blood cell have nucleus at the young stage and lose its nucleus when matured. የቀይ የደም ህዋስን የእድገት ደረጃ ስንመለከት ያንግ ስቴጅ ላይ ማለትም ገና ለጋ በሆነበት ሰዓት ላይ ኒውክለስ አለው። ግን እየዳበረ ሲመጣ ኒውክለሱን ምን ያደርጋል? ማቹርድ ሲሆን ኒውክለሱን ያጣል። ያ ማለት ደግሞ not having a nucleus means that there is more space inside for hemoglobin. So each red blood cell can carry more oxygen. ስለዚህ ኒውክለስ አለመኖሩ ደግሞ ለሂሞግሎቢኑ more space ወይም ቦታ እንዲኖር በውስጥ ቀይ የደም ህዋስ ውስጥ ቦታ እንዲኖር ያደርጋል ማለት ነው። ስለዚህ እያንዳንዱ ቀይ የደም ሴል ሞር ኦክሲጅን የበለጠ ኦክሲጅንን ምን ማድረግ ይችላል? መሸከም ይችላል። ስለዚህ ይሄ አንደኛው ምክንያት ነው። ሁለተኛው ደግሞ ባይኮንኬቭ ሼፕ ነው። ቀይ የደም ህዋሶች ባይኮንኬቭ ቅርጽ ነው ያላቸው። ባይኮንኬቭ ማለት በላይም በታችም በሁለቱም በኩል ገባ ገባ ያለ ሰርጉድ ያለ አይነት ቅርጽ ያላቸው ነው። ይሄ ከላይ ስንመለከተው ነው። ይሄኛው ምስል ቶፕ ቪው ነው። እዚህ ጋር ሳይድ ቪው በጎን በኩል ስንመለከተው እዚህ ጋር ከላይ በኩልም እዚህ ጋርም ከርቭ ይሰራል አይደል? ገባ ገባ ያለ ያለው ይሄ ባይኮንኬቭ ሼፕ ነው። ይሄ እንግዲህ ምን ይጠቅማል ስንል gives it a larger surface area for gaseous diffusion than a flat disk of the same volume. ይሄ የወለል ስፋቱ እንዲጨምር ያደርጋል። ማለትም
ለጋሸስ ዲፊዥን ማለትም ለምሳሌ ለኦክሲጅን ለካርቦን ዳይኦክሳይድን የመልቀቅ እንዲሁም ደግሞ የመያዝ አቅሙን ይጨምርለታል ማለት ነው። በተመሳሳይ መጠን ላይ ካለ ጠፍጣፋ ነገር ጋር ስናወዳድረው ማለት ነው። አሁን ይሄ ባይኮንኬቭ ነው አይደል? ተመሳሳይ ግን ጠፍጣፋ የሆነ ዲስክ ወስደን የምናወዳድረው ይሄኛው ሞር የወለል ስፋቱ የጨመረ ይሆናል። ስለዚህ ባይኮንኬቭ ሼፕድ መሆኑ ሌላኛው ኦክሲጅንን ውጤታማ በሆነ መልኩ ትራንስፖርት ማድረግ ወይም ማጓጓዝ እንዲችል ያስቻለው ምክንያት ነው። ሌላኛው ደግሞ ቬሪ ቲን ሴል ሰርፌስ ሜምብሬን ነው። በጣም ስስ የሆነ የሴል የህዋስ ሽፋን ነው ያለው ሬድ ብለድ ሴል ወይም ቀይ የደም ህዋስ። ስለዚህ ይሄ ሽፋን ደግሞ ስስ መሆኑ ምን ይጠቅማል? enables oxygen and carbon dioxide can diffuse in and out rapidly። ካርቦን ዳይኦክሳይድ እና ኦክሲጅን ሞር ፈጠን ባለ መልኩ ወደ ውስጥም መግባት እንዲችሉ መውጣትም እንዲችሉ ያደርገዋል ማለት ነው። ዲፊውዥኑን ያፋጥነዋል። ስለዚህ ይሄም ደግሞ ሌላኛው ምክንያት ነው። ሌላኛው ደግሞ flexible cell surface membrane allows it to squeeze along the narrowest blood capillaries። የቀይ የደም ህዋስ ሜምብሬን ወይም ደግሞ ሽፋን ፍሌክሲብል ነው ማለትም ልምጥምጥ ማለት የሚችል ነው። ስለዚህ በዚህ በጠባቡ የብላድ ካፒለሪ ወይም ደግሞ የደም ስር ካፒለሪ በምንለው ውስጥ ምን ማድረግ እንዲችል ያደርገዋል ማለት ነው። ጭምቅ ብሎ መጓዝ እንዲችል ይረዳዋል። እንግዲህ ካፒለሪስ የምንላቸው የደም ስር አይነቶች በጣም ጥብብብ ያሉ ናቸው ብለናል አይደለ? ስለዚህ ይሄ ቀይ የደም ህዋስ ፍሌክሲብል ባይሆን ወይ ደግሞ ልምጥምጥ ማለት ባይችል በዚህ ውስጥ መተላለፍ አይችልም ማለት ነው። ስለዚህ ፍሌክሲብል መሆኑ ልምጥምጥ ማለቱ በዚህ ውስጥ መተላለፍ እንዲችል አድርጎታል። ስለዚህ ይሄኛውም ደግሞ ሌላኛው ቀይ የደም ህዋስን ለኦክሲጅን ትራንስፖርቴሽን ወይም ኦክሲጅን ለማጓጓዝ ተመራጭ እንዲሆን ወይ ደግሞ ውጤታማ እንዲሆን ያስቻለው ነገር ነው። አሁን ደግሞ ዋይት ብለድ ሴልስ ወይም ደግሞ ነጭ የደም ህዋሶችን እንመለከታለን። ዋይት ብለድ ሴልስ ኦር ሊኮሳይትስ። ሊኮሳይት እንግዲህ ሳይንሳዊ አጠራራቸው ነው የነጭ የደም ህዋሶች exist in variable numbers and types but make up a very small part of blood volume. It normally exists among only about 1% in healthy people. ነጭ የደም ህዋሶች የተለያየ አይነትና በተለያየ ቁጥር የሚገኙ ቢሆንም የደምን ይዘት ደግሞ ስንመለከት በጣም ትንሽ የሆነ ክፍል ብቻ ነው ማለት ነው ነጭ የደም ህዋሶች የሚይዙት። አንድ ጤናማ ግለሰብ ላይ ለምሳሌ 1% ወይ ደግሞ 1% ያህል ብቻ ነው ማለት ነው የደም ይዘቱ ነጭ የደም ህዋስ የሚሆነው። ያ ማለት በጣም አነስተኛ መጠን ወይም ደግሞ አነስተኛ ቦታ ነው የሚይዙት ነጭ የደም ህዋሶች። Leukocytes are not limited to blood. ሊኮሳይትስ ወይም ነጭ የደም ህዋሶች ደም ውስጥ ብቻ ተገድበው የምናገኛቸው አይደሉም። They occur elsewhere in the body as well, most notably in the spleen, liver and lymph glands. ስለዚህ ሌላ የሰውነት ክፍሎች ውስጥ ይገኛሉ። በተለይም ደግሞ ስፕሊን ወይም ጣፊያ የምንለው ጉበት፣ ሊቨር እንዲሁም ደግሞ ሊምፍ ግላንድስ የምንላቸው እጢዎች ጋርም ሊኮሳይትስ ወይም ነጭ የደም ህዋሶችን እናገኛለን። ሊኮሳይትስ ወይም ነጭ የደም ህዋሶች ደግሞ የት ነው የሚመረቱት ስንል most are produced in our bone marrow from the same kind of stem cells that produce red blood cells. አብዛኛው ነጭ የደም ህዋስ የሚመረተው ቦን ማሮ ውስጥ ወይም የአጥንት መቅኒ ውስጥ ነው። በተመሳሳይ ሁኔታ ልክ ቀይ የደም ህዋሶች ከሚመረቱባቸው ስቴም ሴልስ ካልናቸው ነው ማለት ነው እነዚህም ነጭ የደም ህዋሶች የሚመረቱት። ሌላ ደግሞ ከቦን ማሮ ውጪ others are produced in the thymus gland which is at the base of the neck። ሌላ ደግሞ ታይመስ የሚባል እጢ ያለ እዚህ የአንገታችን መጨረሻ ቤዝ ስሩ አካባቢ ላይ የሚገኝ ታይመስ የሚባል ግላንድ አለ። ስለዚህ እዚህ ውስጥም ደግሞ ነጭ የደም ህዋሶች ፕሮዲውስ ይደረጋሉ፣ ይመረታሉ። የነጭ የደም ህዋሶች ወይም የሊምፎሳይትስን ተግባራቸውን ስንመለከት they are the first responders to our immune system ማለትም ለበሽታ መከላከል ስርዓታችን የመጀመሪያ ምላሽ የሚሰጡት ነጭ የደም ህዋሶች ናቸው። ይህ ማለት እንዴት ነው? they seek out, identify and bind to alien proteins on bacteria, viruses and fungi so that they can be removed.
ሶ ባዕድ የሆነ ነገር ወደ ሰውነታችን ሲገባ በሽታ አምጪ እንደ ባክቴሪያ፣ ቫይረስ፣ ፈንጋይ ያሉት ሲገቡ እነዚህ እነ ባክቴሪያ እና ቫይረስ ላይ ፕሮቲን አለ ሽፋናቸው ላይ። ሶ ይሄ ባዕድ የሆነውን ፕሮቲን ምን ያደርጋሉ? ይፈልጉና ከዛ ለይተው ምን ያደርጋሉ? ባይንድ ያደርጋሉ፣ ይጣበቁበታል። ሶ ይሄ የሚያስፈልገው ለምንድን ነው ማለት ነው? ሪሙቭ ለማድረግ ነው፣ ለማስወገድ ነው እነዚህን ባዕድ የሆኑ በሽታ አምጪ ነገሮች ማለት ነው ሰውነታችን ውስጥ በሚገቡበት ሰዓት ላይ። ሶ ይሄን የሚያደርጉት ምንድን ናቸው? ዋይት ብለድ ሴልስ ወይም ነጭ የደም ህዋሶች። Other white blood cells called granulocytes and macrophages then arrive to surround and destroy the alien cells. So እዚህ ጋር ያሉት ህዋሶች ማለትም ነጭ የደም ህዋሶች ኤሊየን ፕሮቲኑ ላይ ከተጣበቁ በኋላ ደግሞ ሌሎች የነጭ የደም ህዋስ አይነቶች አሉ፣ ግራኑሎሳይትስ፣ ማክሮፌጅስ የምንላቸው። እነሱ ደግሞ ይደርሱና ይሄንን ኤሊየን ፕሮቲን ወይም እነዚህ ባዕድ የሆኑትን ነገሮች ይከባሉ። ሰው ምን ያደርጉታል ማለት ነው? ይሄንን ባዕድ የሆነ ህዋስ ዲስትሮይ ያደርጉታል ወይም ያጠፉታል፣ ያስወግዱታል። ሌላኛው ተግባራቸው ደግሞ have the function of getting rid of dead or dying blood cells as well as foreign matter. እንዲሁም ደግሞ የሞቱ ወይም ደግሞ የሞቱ ያሉ የደም ህዋሶችንም ምን ያደርጋሉ? ያስወግዳሉ። ነጭ የደም ህዋሶች እንዲሁም ደግሞ foreign matter ማለትም እንግዳ የሆኑ ነገሮችንም ያስወግዳሉ። So individual white blood cells usually only last for 18 to 36 hours before they are removed, though some types live as much as a year. የእድሜ ቆይታቸውን ደግሞ ስንመለከት ነጭ የደም ህዋሶች በአብዛኛው ከ18 እስከ 36 ሰዓት ነው የሚቆዩት ከመወገዳቸው በፊት። አንዳንድ አይነት የነጭ ደም ህዋስ አይነቶች ደግሞ እስከ አመት ድረስ የሚቆዩ አሉ። There are several different kinds of white blood cells. The two important types are የተለያየ አይነት የነጭ የደም ህዋሶች አሉ። 5.3 ቴብል መጽሐፋችሁ ላይ ያለን እንመለከተዋለን። but the two important በጣም አስፈላጊ የምንላቸው ሁለቱ አይነቶች ግን ኒውትሮፊልስ እና ሊምፎሳይትስ ናቸው። ኒውትሮፊልስ የምንላቸው white blood cells that have a lobed nucleus። እነዚህ lobed nucleus ማለትም የተከፋፈለ፣ እዚህ ምስሉ ላይ እንደምንመለከተው ኒውክለሳቸው ዲቫይድድ ነው፣ የተከፋፈለ ነው። ሶ የተላቀቀ ብዙ ኒውክለስ አላችሁ ሳይሆን አንዱ ኒውክለስ ራሱ ክፍልፋይ ያለው ማለት ነው። ሶ ይሄ ኒውትሮፊል ነው። ሊምፎሳይትስን ደግሞ ስንመለከት white blood cells that are smaller than neutrophils and which have a large nucleus that takes up most of the cell. ሊምፎሳይትስ ደግሞ የምንላቸው ከኒውትሮፊልስ መጠናቸው በመጠን ያነሱ ናቸው፣ ግን ደግሞ ኒውክለሳቸው ትልቅ ነው። ትልቅ ኒውክለስ ነው ያላቸው። አብዛኛውን የህዋሱን ቦታ የያዘ ነው ኒውክለሱ። ስለዚህ እነዚህ ሁለቱ ኢምፖርታንት የዋይት ብለድ ሴልስ ወይም የነጭ የደም ህዋስ አይነቶች ናቸው፣ ኒውትሮፊልስ ኤንድ ሊምፎሳይትስ። እሺ አሁን ደግሞ ወደ ፕሌትሌትስ መጥተናል። ሶ ዋት አር ፕሌትሌትስ? ፕሌትሌትስ ምንድን ናቸው የሚለውን ደግሞ እንመልከት። Platelets are thrombocytes that are tiny cell fragments without nuclei enclosed in a membrane. Platelets ወይም ደግሞ thrombocytes ደግሞ የምንላቸው በጣም ትንንሽ የሆኑ የህዋስ ቁርጥራጮች ናቸው። መጠናቸው ከሌሎቹ የደም ህዋሶች በጣም ያነሰ ነው። ፕሌትሌትስ ኒውክለስ የላቸውም፣ ግን በሜምብሬን ወይም ደግሞ በሽፋን ውስጥ ያሉ ናቸው። ሽፋን አላቸው፣ ሜምብሬን አላቸው ማለት ነው። And platelets play an essential role in blood clotting. እነዚህ platelets በጣም ወሳኝ የሆነ ሚና ነው የሚጫወቱት በደም መርጋት ላይ ማለት ነው። So blood clotting ደግሞ ምንድን ነው ስንል clotting has two important functions. clotting ወይም መርጋት ሁለት ወሳኝ የሆኑ ተግባራቶች አሉት። So እነዚህ ምንድን ናቸው? የመጀመሪያው it helps to stop blood from flowing out of the damaged vessel. የደም ስር በሚጎዳበት ሰዓት ላይ ደም ፈሶ እንዳያልቅ እንዲቆም ያደርጋል ማለት ነው። የደም መፍሰሱ ወደ ውጭ የሚፈሰው ደም እንዲቆም ያደርጋል፣ ደም መርጋት ማለት ነው። ሁለተኛው ደግሞ it prevents disease causing pathogenic microorganisms like viruses, bacteria from getting into the body. ሌላ ደግሞ በዚህ በተጎዳው የደም ስር አማካኝነት ወይም ደግሞ በኩል በሽታ አምጪ የሆኑ ተዋሲያን እንደ ቫይረስ እንደ ባክቴሪያ ያሉ ወደ ውስጥ ወደ ሰውነት እንዳይገቡ ምን ያደርጋል ማለት ነው? ይከላከላል።
ሶ የብለድ ክሎቲንግ ወይም የደም መርጋቱ ሂደት ደግሞ ምን ይመስላል ስንል they collect where a damaged blood vessel is leaking blood. ሶ ፕሌትሌትስ ያልናቸው የተጎዳ የደም ስር ያለበት ማለትም ደም እያፈሰሰ ያለ የደም ስር ጋር ምን ያደርጋሉ? ኮሌክት ያደርጋሉ፣ ይሰበሰባሉ። and form a temporary plug ማለትም ጊዜያዊ የሆነ ይህንን ክፍተት ሊሸፍን የሚችል ነገር ይመሰርታሉ ማለት ነው። ምን በማድረግ by combining with fibers of collagen, a protein of the blood vessel wall. እዚህ የደም ስሩ ግርግዳ ላይ ፕሮቲን አለ፣ ኮላጅን የምንለው ፕሮቲን። ሶ ከዚህ የኮላጅኑ ፕሮቲን ፋይበርስ ወይም እንደ ክር ነገሮች አሉ። ሶ ከሱ ጋር በመዋሃድ እዚህ ጋር ምን ፎርም ያደርጋሉ ማለት ነው? ጊዜያዊ የሆነ መሸፈኛ ፎርም ያደርጋሉ ፕሌትሌትስ። They release an enzyme that sets off a chain of chemical reactions in the blood. ሶ ሌላ ደግሞ ኤንዛይም ሪሊዝ ያደርጋሉ ወይም ኤንዛይም ይለቃሉ ደም ውስጥ። ሶ ይሄ ኤንዛይም ደግሞ ምንድነው የሚያደርገው? ደም ውስጥ ተከታታይ የሆኑ ኬሚካላዊ ሪያክሽንስ ወይም አጸግብሮት እንዲከናወን ያደርጋል። ሶ ይሄ ደግሞ ለምንድን ነው? The result of these reactions is to change fibrinogen, a soluble plasma protein, into a network of insoluble fibrin threads. ሶ የዚህ የኬሚካላዊ አጸግብሮቶች ውጤት ደግሞ ምንድን ነው? ፋይብሪኖጅን የሚባል ደም ውስጥ የሚገኝ ሶሉብል የሆነ ማለትም የሚሟሟ ፕሮቲን አለ። ሶ ይሄንን ሶሉብል የሆነውን ፋይብሪኖጅን ኢንሶሉብል ወደሆነ ወይም ደግሞ ወደ ማይሟሟ ምን ይቀይረዋል ማለት ነው? ፋይብሪን ትሬድ ክሮች፣ የፋይበር ክሮች ይቀይረዋል። ሶ ዲስ ኔትወርክ ኦፍ ፋይብሪን ትሬድ then plug in the cut and close the blood. ስለዚህ ይሄ እነዚህ ክሮች ኢንሶሉብል የሆኑት እዚህ ምስል ላይ እንደምትመለከቱት ዝርግት ያለ የተያዘ ኢንሶሉብል የሆነ የማይሟሟ አይነት ዝርግት ያለ ነገር ይፈጥራል ማለት ነው። ሶ ይሄ ደግሞ ምን ያደርጋል ማለት ነው? ይሄንን ክፍተት ጋር ስክት ይልና ይሸፍነዋል። ሶ ደሙ እንዲረጋ ያደርጋል ማለት ነው። ሶ በዚህ መልኩ ደም ከዚህ ከተጎዳው ቬስል ወይም ደግሞ የደም ስር ፈሶ እንዳያልቅ ወይም ደግሞ እንዳይወጣ እንዲሁም ደግሞ ከውጭ የሚገቡ ማንኛውም ጎጂ የሆኑ ተዋሲያንም እንዳይገቡ ያደርጋል። ሶ ይሄ ቴብል 5.3 ነው። ሶ እዚህ ሰንጠረዡ ላይ ሶስቱን የደም ህዋስ አይነቶች ጠቅለል ተደርጎ ቁጥራቸውን፣ ነምበር፣ ላይፍ ስፓን የእድሜ ቆይታቸውን እንዲሁም ተግባራቸውን አስቀምጧል። ሶ ኤሪትሮሳይትስ ወይም ሬድ ብለድ ሴልስ ቀይ የደም ህዋሶች በብዛት ከ5 እስከ 6 ሚሊየን ይሆናሉ። የጊዜ ቆይታቸው ደግሞ እስከ 120 ቀን ድረስ ይሆናል። ተግባራቸው ደግሞ ትራንስፖርት ኦክሲጅን ኤንድ ሄልፕ ትራንስፖርት ካርቦን ዳይኦክሳይድ፣ ኦክሲጅንን እንዲሁም ካርቦን ዳይኦክሳይድን ለማጓጓዝ ሰው ጋስ ትራንስፖርት ላይ ነው ማለት ነው የሚያገለግሉት። ሊኮሳይትስ ወይም ደግሞ ዋይት ብለድ ሴልስ ነጭ የደም ህዋሶች የተለያየ አይነት አላቸው ብለናል። በቁጥር ከ5000 እስከ 10000 ይደርሳሉ። የጊዜ ቆይታቸው ደግሞ ከ18 እስከ 36 ሰዓታት some can survive as long as a year። አንዳንዶች ደግሞ እስከ አመት ድረስ የሚቆዩ የነጭ የደም ህዋስ አይነቶች አሉ። ተግባራቸው ደግሞ ዲፌንስ ኤንድ ኢሚዩኒቲ ሰው የበሽታ የመከላከል ሂደት ላይ ትልቅ አስተዋጽኦ ይጫወታሉ። and platelets ደግሞ ከ250,000 እስከ 400,000 ናቸው በቁጥር። የጊዜ ቆይታቸውን ስናይ ከ9 እስከ 10 ቀናት ነው የሚቆዩት። ፋንክሽን ወይም ተግባራቸው ደግሞ ብለድ ክሎቲንግ ወይም ደም መርጋት ሂደት ላይ ወሳኝ የሆነ ሚና ይጫወታሉ። ሰው እነዚህ ሶስቱ ደም ውስጥ የምናገኛቸው የህዋስ አይነቶች ናቸው። ሰው ይሄን ትምህርታችንን ስንጀምር እንግዲህ እነዚህን ጥያቄዎች አይተን ነበር አይደል የጀመርነው። ሰው እዚህ ውስጥ ያሉትን እንግዲህ አብዛኛዎቹን ጥያቄዎች መልሰናል ማለት ነው በትምህርታችን። ደም በጣም አስፈላጊ የሆነ ፍሉድ እንደሆነ አይተናል። ኮምፖነንትስ ደም ውስጥ ደግሞ የምናገኛቸው የደም ህዋሶች፣ ፕላዝማ ውስጥ ደግሞ የተለያዩ ኒውትሪየንትስ እንዳሉ አይተናል። ፕሮቲንስ እንዳሉ አይተናል። የደም ህዋስ አይነቶች ደግሞ ነጭ የደም ህዋስ፣ ቀይ የደም ህዋስ፣ ፕሌትሌትስን ተመልክተናል። ፕሌትሌትስም ደግሞ ምን እንደሆኑ አይተናል። ሶ የሚቀረን ይሄኛው ነው። ሶ why do you think your white blood cells could be higher than the normal? ለምንድን ነው ነጭ የደም ህዋሳችን ከኖርማል ወይም ደግሞ ከተለመደው በዛ ብሎ ሊገኝ የሚችለው? የሚገኝበት አጋጣሚ አለ በዛ ብሎ ማለት ነው። ሶ ያ ለምን ይመስላችኋል ነው የሚለው። ሶ እሱን ደግሞ እንመልከት። Elevated levels of white blood cells, a condition known as leukocytosis, can occur for various reasons.
የነጭ የደም ህዋስ መጠን መጨመር ወይም ሊኮሳይቶሲስ ይባላል። በተለያዩ ምክንያቶች ሊመጣ ይችላል። አንደኛው ምክንያት ኢንፌክሽንስ፣ ሰውነት በተለያዩ በባክቴሪያ በቫይረስ ሲጠቃ ነጭ የደም ህዋስ መጠን እነሱን ለመዋጋት መጠኑ ከፍ ሊል ይችላል። ሌላ ደግሞ ኢንፍላሜሽን ማለት እንግዲህ የሰውነት መቆጣት ነው። በኢንፌክሽን ተከትሎ ሊሆን ይችላል ወይም በሌሎች ምክንያቶች ሰውነት ሲቆጣ ያም የነጭ የደም ህዋስ መጠን እንዲጨምር ያደርጋል። ሌላ ደግሞ ስትሬስ ሪስፖንስስ እንግዲህ የተለያዩ ስትሬስ ወይም ደግሞ አስጨናቂ ሁኔታዎች ጋር ተያይዞ የሚመጣ አካላዊ እንዲሁም ደግሞ ስሜታዊ መጨነቅ በጊዜያዊነት የነጭ የደም ህዋስ መጠን እንዲጨምር ያደርጋል። ሌላ ደግሞ አለርጂክ ሪያክሽንስ። አለርጂክ ሪያክሽን ማለት ደግሞ ሰውነት የአንዳንድ ሰዎች ሰውነት ለምሳሌ ከአንዳንድ ምግብ ወይ ደግሞ መድኃኒቶች ወይ ደግሞ ሰብስታንስስ ጋር ተያይዞ ምንድነው ሪያክት ሊያደርግ ይችላል ወይም አለመቀበል ሰውነታችን ላይቀበል ይችላል። ያ ምን ያመጣል ማለት ነው? አለርጂ የምንለውን ነገር ያመጣል። ከዚህ ጋርም ተያይዞ ነጭ የደም ህዋስ ቁጥር ከፍ ሊል ይችላል። ዋት ኢዝ ፕላዝማ? እንግዲህ ፕላዝማ የደም ፈሳሹ ክፍል ነው ብለናል። ቅድም የተወሰነ ነገር አይተን ነበር። አሁን ደግሞ ትንሽ ስለ ፕላዝማ ተጨማሪ ነገሮችን እንመልከት። Plasma is a yellow tinted water, sugar, fat, protein and salt fluid that transports red blood cells, white blood cells and platelets. እንግዲህ ፕላዝማ አንደኛው የደም ኮምፖነንት ወይም አካል ነው ብለናል። ቢጫ ቀለም ያለው በውስጡ ደግሞ ውሃ፣ ሹገር፣ ስብ፣ ፕሮቲን እንዲሁም ደግሞ ሳልት የያዘ ፈሳሽ ነው። ደም ውስጥ እንግዲህ የደም ህዋሶች፣ ቀይ የደም ህዋሶች፣ ነጭ የደም ህዋሶች እንዲሁም ፕሌትሌትስ ትራንስፖርት የሚያደርገው ወይም የሚያጓጉዘው ምንድነው ማለት ነው? ፕላዝማ ነው። ፕላዝማ ሜክስ አፕ 55% of our blood volume። እንግዲህ ከደም ይዘት እስከ 55 በመቶ ያህል የሚሆነው ክፍል ምንድነው? ፕላዝማ የምንለውን ነው። የፕላዝማን ተግባራቶች ስንመለከት ፕላዝማ provides nutrients to cells while also removing metabolic waste። እንግዲህ ፕላዝማ የተለያዩ ኒውትሪንትስ ወይም ንጥረ ነገሮችን ይይዛል ብለናል። ስለዚህ እነዚህ ንጥረ ነገሮች ለህዋሶች ያቀርባል። እንዲሁም ደግሞ ከህዋሶች ሜታቦሊክ ሪያክሽን ወይም የተለያዩ ኬሚካላዊ አጸግብሮቶች ውጤት የሚወገድ ዌስት ይሆናል አይደል? ውጋጅ ነገሮችን እሱንም ደግሞ ሪሙቭ ያደርጋል፣ ያስወግዳል። እንግዲህ ፕላዝማ በውስጡ በርካታ ነገሮችን የያዘ ነው። ብለድ ክሎቲንግ ፋክተርስ ወይም ደግሞ ለደም መርጋት የሚያስፈልጉ ለምሳሌ ቅድም ፋይብሪኖጅን እንዳልነው አይነት ካርቦሃይድሬትስ፣ ሊፒድስ፣ ቫይታሚንስ፣ ሚነራልስ፣ ሆርሞንስ፣ ኤንዛይምስ፣ አንቲቦዲስ and other proteins are all found in it። እነዚህ ሁሉ ፕላዝማ ውስጥ እናገኛቸዋለን። Includes some of every protein generated by the body. So far only about 500 proteins have been discovered in human plasma። እንዲሁም ደግሞ ፕላዝማ ሰውነት ውስጥ የሚፈጠሩ ፕሮቲንስ መካከል አንዳንዶቹን የያዘ ነው። እስካሁን እንግዲህ ወደ 500 ፕሮቲንስ በሂውማን ፕላዝማ ወይም ደግሞ በሰው ፕላዝማ ውስጥ ተገኝተዋል። ተማሪዎች አሁን ደግሞ የምንሰራቸው አክቲቪቲስ አሉ። Have you heard about AB and O blood groups? ስለነዚህ የደም ምድቦች ሰምታችሁ ታውቃላችሁ ወይ? If yes, do you know what your blood group is? አዎ ካላችሁ ደግሞ የእናንተ የደም ምድብ የትኛው ነው? A ነው፣ B ነው፣ AB ነው፣ O ነው። እንግዲህ የደም ምድባችሁ የማታውቁ ከሆነ የደም ምድብ ማወቅ በቀላሉ ጤና ተቋም ሄዳችሁ በደም ምርመራ የሚታወቅ ነገር ነው። ስለዚህ እንደዛ ማድረግ ትችላላችሁ። And what are the basis for blood grouping? እነዚህን ደግሞ የደም ምድቦች መሰረቱ ምንድነው? ምን ላይ ተመስርቶ ነው እነዚህ የደም ምድቦች የኖሩት ይላል። ስለነዚህ ደግሞ በደንብ እንመለከታለን። አሁን blood groups ወይም የደም ምድቦች The blood grouping depends on which antigens are on the surface of the red blood cells። ይሄ እንግዲህ የደም ምድብ ሂደቱ ወይም የደም ምድብ አይነቶቹ ምን ላይ ተመስርቶ ነው? የቀይ የደም ህዋስ ሰርፌስ ወይም ሽፋን ላይ ባለው አንቲጅን ላይ ተመስርቶ ነው እነዚህ የደም ምድቦች የኖሩት።
ሶ አንቲጀንስ የምንላቸው ሞለኪውልስ ናቸው እዚህ የደም ህዋስ ላይ የምናገኛቸው። they can be either proteins or sugars ፕሮቲን ሊሆኑ ይችላሉ ወይም ሹገር ሊሆኑ ይችላሉ። ስለዚህ ኤ ቢ ኦ ስንል ብለድ ግሩፕ ኤ ወይም ኤ የደም ምድብ አይነት ስንል የቀይ የደም ህዋሱ ላይ ኤ ታይፕ ወይም ኤ አይነት አንቲጅን አለው። ቢ የምንለው ላይ ደግሞ ቢ አንቲጅንስ አሉት ማለት ነው። ኤ ቢ የምንለው ደግሞ ኤ ኤንድ ቢ አንቲጅንስ አለ ማለት ነው ቀይ የደም ህዋሱ ላይ። ኦ የምንለው ላይ ደግሞ ምንም አይነት አንቲጅን የለም። ሶ በዚህ በአንቲጅን ላይ ተመስርቶ ነው ማለት ነው የነዚህ የደም ምድብ አይነቶች የኖረው። The types and features of antigens can vary between individuals due to small genetic differences. ይሄ አንቲጅን ያልነው የቀይ የደም ህዋስ ላይ የምናገኘው አንቲጅን በአይነትም እንዲሁም ደግሞ በባህሪም በግለሰቦች መካከል ልዩነት ሊኖረው ይችላል። ሶ ያ ልዩነት ደግሞ ከምን የመጣ ነው? ከዘረመል ልዩነት የመጣ ነው። The antigens in blood have various functions. ሶ እነዚህ አንቲጅንስ ያላቸው ሞለኪውልስ የቀይ የደም ህዋስ ላይ ያሉት የተለያዩ አይነት ተግባራት አሏቸው። ከነዚህ ውስጥ አንደኛው transporting other molecules into and out of the cell ከህዋሱ ወደ ውስጥም የሚገቡ ወደ ውጭም የሚወጡ ሌሎች ሞለኪውሎችን ትራንስፖርት ማድረግ ወይም ማጓጓዝ አንደኛው ተግባራቸው ነው። maintaining the structure of red blood cells እንግዲህ የቀይ የደም ህዋሱ ላይ ነው የምናገኘው ብለናል አይደለ አንቲጅኖችን። ስለዚህ የቀይ የደም ህዋሱን መዋቅር ማስጠበቅ ደግሞ ሌላኛው ተግባራቸው ነው። ሌላ ደግሞ detecting unwanted cells that could cause illness በሽታ ሊያስከትሉ የሚችሉ ያልተፈለጉ ህዋሶችን ደግሞ መለየትም ሌላኛው ተግባራቸው ነው። Scientists use two types of antigens to classify blood types. ሳይንቲስቶች የደም አይነቶችን ለመከፋፈል ሁለት አይነት አንቲጅኖችን ይጠቀማሉ። እነዚህም ኤቢኦ አንቲጅንስ እና አርኤች አንቲጅንስ እንላቸዋለን። ኤቢኦ አንቲጅንስ፣ አርኤች አንቲጅንስ ምንድን ናቸው? እንዲሁም ደግሞ በእነሱ ላይ ተመስርተው ምን አይነት የደም አይነቶች አሉ የሚለውን እንመለከታለን። Antigens and antibodies play a role in the immune system's defense mechanism. አንቲጀንስ እና አንቲቦዲስ የምንላቸው ሞለኪውልስ በበሽታ መከላከል ስርዓት ውስጥ የበሽታ መከላከል ዘዴ ላይ ሚና ይጫወታሉ። ሶ ዋይት ብለድ ሴልስ ፕሮዲውስ አንቲቦዲስ። አንቲቦዲስ የምንላቸው በነጭ የደም ህዋሶች ሲሆን የሚመረቱት these antibodies will target an antigen if they consider it a foreign object. ሶ እነዚህ አንቲቦዲስ ደግሞ ኢላማ የሚያደርጉት አንቲጅንን ነው። ሶ አንቲጅን ምን አይነት ከሆነ ማለት ነው ባዕድ የሆነ አንቲጅን ወደ ሰውነት ሲገባ ያንን ኢላማ አድርገው ነው አንቲቦዲስ የሚመረቱት። ሶ ያንን አንቲጅን ነው ማለት ነው እነዚህ አንቲቦዲስ እዚህ ምስል ላይ እንደምንመለከተው ያንን ባዕድ የሆነውን አንቲጅን ምን ያደርጉታል ማለት ነው ይይዙታል። This is why it's essential to match blood types when a person needs a transfusion. ለዚህ ነው አንድ ሰው ደም ትራንስፊውዥን ማለት ደም መሰጠት ቢያስፈልገው የደም አይነቱ ምን መሆን አለበት? መዛመድ ይኖርበታል ማለት ነው ከሚሰጠው ደም ጋር። ምን አይነት ነው የሱ ደም፣ የሚሰጠው ደም ምን አይነት ነው የሚለውን ማች ማድረግ ያስፈልጋል። ካለበለዛ ምን ይፈጠራል ካልን if a person receives red blood cells with antigens that are not already present in their system, their body will reject and attack the new red blood cells. ስለዚህ አንድ ሰው ለምሳሌ ሰውነቱ ውስጥ የሌለ አንቲጅንን የያዘ ቀይ የደም ህዋስ ቢሰጠው ምን ይሆናል ማለት ነው? ሰውነቱ ያንን አንቲጅን አይቀበለው ወይም ያንን ቀይ የደም ህዋስ አይቀበለው። እንዲሁም ደግሞ ምን ያደርጋል ማለት ነው? አዲሱን ቀይ የደም ህዋስ አታክ ያደርጋል፣ ያጠቃል። ያ ለምንድን ነው? አሁን ለምሳሌ ሰውነታችን ውስጥ ኤ አንቲጅን የያዙ ሬድ ብለድ ሴልስ ቀይ የደም ህዋሶች ከሆነ ያሉት ልክ ሌላ ቢ አንቲጅን የያዘ ቀይ የደም ህዋስ ወደ ሰውነታችን ቢገባ ይሄኛው አዲሱ አንቲጅን እንደ ባዕድ ነው አይደለም የሚቆጠረው። ስለዚህ ምን ፕሮዲዩስ ይደረጋል አለን? ከነጭ የደም ህዋስ አንቲቦዲ ፕሮዲዩስ ይደረጋል። ይሄንን ታርጌት የሚያደርግ ኢላማ የሚያደርግ ማለት ነው አዲስ የገባው። ስለዚህ ከዛ ጋር ተያይዞ ምን ይሆናል ማለት ነው? ይሄን ሰውነታችን አይቀበልም፣ እንዲሁም ደግሞ አታክ ያደርገዋል፣ ያጠቀዋል። This can cause a severe and possibly life-threatening reaction. ይሄ እንግዲህ በጣም አደገኛ የሆነ
እንዲሁም ደግሞ ለህይወት አስጊ የሆነ ሁኔታን ሊፈጥር ይችላል ማለት ነው። ስለዚህ ቅድም ወዳልነው ስንመለስ ሳይንቲስቶች በኤቢኦ አንቲጅን እና በአርኤች ላይ ተመስርተው በሁለት አይነት ሲስተም የደም አይነቶችን ከፍለዋል ብለናል አይደል? ሶ የመጀመሪያው ኤቢኦ ነው ብለናል። ሶ the ABO blood group system classifies blood types according to the different types of antigens in the red blood cells and antibodies in the plasma። ስለዚህ ይሄ ኤቢኦ የምንለው የብለድ ወይም ደግሞ የደም ቡድን መመደቢያ ስርዓት ደም አይነቶችን ምን ላይ ተመስርቶ ነው የከፈላቸው? የቀይ የደም ህዋሱ ላይ እንዳለው የአንቲጅን አይነትና ፕላዝማ ውስጥ ወይም የደሙ ፕላዝማ ምንለው ክፍል ውስጥ እንዳለው አንቲቦዲ ላይ ተመስርቶ ነው የከፈላቸው። ስለዚህ በዚህ መሰረት ግሩፕ ኤ፣ ግሩፕ ቢ፣ ግሩፕ ኤቢ እና ግሩፕ ኦ ተብለው ይከፈላሉ። ስለዚህ ልዩነታቸውን ስንመለከት ግሩፕ ኤን ስናይ አሁን ግሩፕ ኤ ላይ ኤ አንቲጅን ያለው፣ ግሩፕ ቢ ላይ ደግሞ ቢ አንቲጅን፣ ኤቢ ላይ ደግሞ ኤ እና ቢ አንቲጅን፣ ግሩፕ ኦ ላይ ደግሞ ምንም አይነት አንቲጅን የለም። ሶ አንቲቦዲውን ደግሞ ስንመለከት ግሩፕ ኤ ላይ አንቲቦዲ ቢን ያለው፣ ያ ማለት አንቲጅን ቢን የሚያጠቃ ማለት ነው። ስለዚህ ግሩፕ ኤ ከግሩፕ ቢ ደም መቀበል አይችልም፣ ምክንያቱም እሱን የሚያጠቃ አንቲቦዲ ስላለው ማለት ነው። ግሩፕ ቢ ደግሞ አንቲቦዲ ኤን ያለው፣ ያ ማለት ኤ አንቲጅንን የሚያጠቃ ማለት ነው። ስለዚህ ግሩፕ ኤ ታይፕ ለግሩፕ ቢ ቢሰጥ አንቲቦዲ ኤ ስላለው ይህንን አታክ ያደርገዋል፣ ስለዚህ መቀበል አይችልም። ግሩፕ ቢ ደግሞ ስንመጣ አንቲቦዲስ ያለው፣ ስለዚህ ግሩፕ ቢ ከግሩፕ ኤም ከግሩፕ ቢም ምን መቀበል ይችላል? ደም መቀበል ይችላል፣ ምክንያቱም እነሱን የሚያጠቃ አንቲቦዲ ስለሌለው። ግሩፕ ኦ ደግሞ ስንመጣ አንቲቦዲ ኤም ቢም አለው፣ ስለዚህ ከኤም ከቢም ከኤቢም መቀበል አይችልም ማለት ነው ግሩፕ ኦ። ነገር ግን አንቲጅን ደግሞ ስለሌለው ሌሎቹ ግሩፕ ኦን ለኤም ለቢም ለኤቢም መስጠት ይቻላል፣ ምክንያቱም አንቲጅን የለውም። ስለዚህ ግሩፕ ኦ ለኤም ለቢም ለኤቢም ቢሰጥ እንደ ባዕድ አይቆጠርም፣ ምክንያቱም አንቲጅን ስለሌለው። ይህንን እንግዲህ ቀስ ብላችሁ በደንብ ስትመለከቱት በኋላ ላይም ደጋግመን ስለምናየው በደንብ ክሊር ይሆንላችኋል፣ ግልጽ ይሆንላችኋል። They use the ABO system alongside the RH antigen status to determine which blood type or types will match for a safe red blood cell transfusion። ስለዚህ ABO የምንለውን ሲስተም ጎን ለጎን ከRH አንቲጅን ሲስተም ጋር በመጠቀም ሴፍ የሆነ ማለትም አስተማማኝ የሆነ የደም መስጠት ሂደት እንዲኖር ይደረጋል ማለት ነው። ስለዚህ የትኛው በደንብ ከየትኛው የደም አይነት ጋር ማች ያደርጋል የሚለውን ለመለየት ኤቢኦ ሲስተም እንዲሁም ደግሞ አርኤች የምንለው አንድ ላይ አገልግሎት ላይ ይውላል። The following are the 4 ABO groups። so በኤቢኦ አንቲጅን ላይ ተመስርተን 4 ግሩፕስ አሉ ብለናል። ስለዚህ እነዚህን 4 ግሩፖች ተራ በተራ እንመልከታቸው። መጀመሪያ ግሩፕ ኤን እንመልከት። so ግሩፕ ኤ the surface of the red blood cells contains A antigen and the plasma has anti-B antibody። so ግሩፕ ኤ ላይ ያለው ቀይ የደም ህዋስ ሰርፌስ ላይ ወይም ደግሞ ሽፋን ላይ ኤ አንቲጅን የምንለው አለ፣ ፕላዝማ ውስጥ ደግሞ አንቲ-ቢ የሆነ አንቲቦዲ አለ። so አንቲ-ቢ ማለት ጸረ ቢ አንቲጅን የሆነ አንቲቦዲ ያለው ማለት ነው። so anti-B antibodies would attack blood cells that contain B antigens። ስለዚህ አንቲ-ቢ የሆነ አንቲቦዲ አለው ማለት ቢ አንቲጅን የያዘ የደም ህዋስ ካገኘ ያንን ምን ያደርጋል ማለት ነው? ያጠቃል። ስለዚህ አንቲ-ቢ ያለው ብለድ ግሩፕ ስለሆነ ቢ አንቲጅን ያለው ደምን አይቀበልም ማለት ነው ግሩፕ ኤ። ግሩፕ ቢ ደግሞ the surface of red blood cells contains B antigen and the plasma has anti-A antibody። ግሩፕ ቢ ደግሞ ቢ አንቲጅን ነው ያለው የቀይ የደም ህዋሱ ሰርፌስ ወይም የላይኛው ሽፋን ላይ እና ደግሞ ፕላዝማ ውስጥ ደግሞ አንቲ-ኤ የሆነ ማለትም ጸረ ኤ የሆነ አንቲቦዲ አለው። so anti-A antibody would attack blood cells that contain A antigen። ስለዚህ ኤ አንቲጅን ያለው የደም ህዋስን ምን ያደርጋሉ ማለት ነው? አታክ ያደርጋል ግሩፕ ቢ፣ ምክንያቱም ጸረ ኤ የሆነ አንቲቦዲ ስላለው። ስለዚህ ግሩፕ ቢም
ኤ አንቲጅን የያዘ ምን አይቀበልም? የደም ህዋስ አይቀበልም። ግሩፕ ኤቢን ደግሞ ስንመለከት the red blood cells have both A and B antigens but the plasma does not contain anti-A or anti-B antibodies. AB ግሩፕ ላይ ደግሞ ቀይ የደም ህዋሱ ላይ ሁለቱም ኤም ቢም አንቲጅንስን እናገኛለን። ነገር ግን ፕላዝማ ውስጥ አንቲ ኤም አንቲ ቢም የሆነ አንቲቦዲ የለም። ጸረ ኤም ጸረ ቢም የሆነ አንቲቦዲ የለም። ያ ማለት አንቲጅን ኤንም አንቲጅን ቢንም መቀበል ይችላል ማለት ነው። ምክንያቱም ያንን የሚያጠቃ አንቲቦዲ ስለሌለው። So individuals with type AB can receive any ABO blood type. ስለዚህ AB የደም አይነት ያላቸው ግለሰቦች ደምን ከየትኛው የኤቢኦ ስርዓት ውስጥ ካለው የደም አይነት ደም መቀበል ይችላሉ። ከኤም ከቢም ከኤቢም ከኦም መቀበል ይችላሉ ማለት ነው። አራተኛው ደግሞ ግሩፕ ኦ ነው። The plasma contains both anti-A and anti-B antibodies, but the surface of the red blood cells does not contain A or B antigens. Group O ላይ ደግሞ ስንመጣ ፕላዝማ ውስጥ ሁለቱም ጸረ ኤም ጸረ ቢ የሚሆኑ አንቲቦዲስ አለው። ስለዚህ ኤ አንቲጅንም ቢ አንቲጅንም ያለውን ቀይ ደም ህዋስ መቀበል አይችሉም ማለት ነው። ነገር ግን ቀይ ደም ህዋስ ሰርፌሱ ላይ ደግሞ ኤም ቢም አንቲጅን የለውም። ስለዚህ ይሄ ደግሞ ለሌሎች መሰጠት የሚችል የደም አይነት ያደርገዋል ማለት ነው ግሩፕ ኦን። Since these antigens are not present, a person with any ABO blood type can receive this type of blood. ስለዚህ እነዚህ አንቲጀንስ ስለሌሉ ማንኛውም ኤቢኦ ኤም ቢም ኦም ኤቢም የደም አይነት ያለው ሰው ከኦ ደም መውሰድ ይችላል ማለት ነው። ምክንያቱም አንቲጅን የለውም። ስለዚህ አንቲጅን የለውም ማለት የትኛውም የደም አይነት ያለው ላለው ግለሰብ ሲሰጥ ያንን እንደ ፎሬን ወይ ደግሞ እንደ ባዕድ ነገር አያጠቁትም። ምክንያቱም ታርጌት የሚደረገው ወይ ደግሞ አንቲቦዲስ ኢላማ የሚያደርጉት አንቲጅን ነው አይደል? ሶ ግሩፕ ኦ ደግሞ አንቲጅን የለውም። ስለዚህ እንደ ፎሬን ወይም እንደ ባዕድ ነገር ኮንሲደር አይደረግም። ስለዚህ ለየትኛውም ኤቢኦ ግሩፕ ላይ ታይፕ ወይም አይነቶች ውስጥ ላሉ ሰዎች መሰጠት ይችላል። Do you have any idea about the relationship between biology and other sciences? በባዮሎጂ እና በሌሎች የሳይንስ ዘርፎች መካከል ስላለው ግንኙነት ሀሳብ አላችሁ ወይ ነው የሚለው። እንግዲህ ባዮሎጂ ከተለያዩ የሳይንስ ዘርፎች ጋር ሪሌሽንሽፕ ወይም ግንኙነት አለው። ከኬሚስትሪ ጋር፣ ከፊዚክስ፣ ከሕክምና ጋር፣ ከቴክኖሎጂ ጋር። እነዚህን ደግሞ በሰፊው ዩኒት 1 ላይ ተመልክተን ነበር አይደለም? ሶ ይሄ በባዮሎጂ እና በሌሎች ሳይንሶች መካከል ያለው ሪሌሽንሽፕ ደግሞ ስለ ህይወትና ስለ ተፈጥሮ አጠቃላይ ግንዛቤን ለማግኘት በጣም አስፈላጊ ነው። የተወሳሰቡ ስርዓቶችን ለመረዳት፣ አካባቢያዊ ችግሮችን ለመፍታት እንዲሁም ደግሞ ከነዚህ ከተለያዩ ዘርፎች የተውጣጣው እውቀት ደግሞ አዳዲስ ግኝቶችን ለማግኘት መሰረት ነው። ስለዚህ ከዚህ ቀጥሎ ደግሞ የምናየው ከነዚህ ግኝቶች መካከል የባዮሎጂን እና የሕክምናን ሪሌሽንሽፕ ደግሞ የሚያሳየን አንድን ግኝት እንመለከታለን። ይህም ስለ ሪሰስ ፋክተር ነው። So during the 1940s, scientists discovered another antigen on the red blood cell, the rhesus factor. በ1940ዎቹ ሳይንቲስቶች አዲስ አንቲጅንን የቀይ ደም ህዋስ ላይ የሚገኝን አንቲጅን አገኙ። ይህም ደግሞ rhesus factor እንለዋለን። Like the ABO blood groups, the rhesus factor is inherited. ልክ እንደ ABO እንዳልናቸው የደም ምድብ አይነቶች ይህም rhesus factor የምንለው inherited ነው፣ ማለትም የሚወረስ ነው። እንግዲህ ሰዎች የኤ የቢ የኦ የኤቢ ብለድ አይነት የደም አይነት የሚኖረን ከእናት ከአባት በውርስ ነው አይደለ? ስለዚህ ይህም rhesus ፋክተሩም ልክ እንደዛው ኢንሄሪትድ ነው፣ የሚወረስ ነው ከወላጅ ወደ ልጅ። Individuals who have this antigen are said to be rhesus positive. ስለዚህ ይሄ RH ያልነው አንቲጅን ያላቸው ግለሰቦች RH positive ወይም rhesus positive እንላቸዋለን። Approximately 85% of the population have the antigen. ከህዝቡ 85% ያህል የሚሆነው ህዝብ ይሄ አቨሬጅ የምንለው አንቲጅን አለው። The remaining 15% of individuals who do not have
the antigen are said to be rhesus negative or RH negative። የተቀረው 15% ያህል የሚሆነው ህዝብ ደግሞ ይሄ አንቲጅን የለውም RH፣ ስለዚህ rhesus negative ወይም RH negative እንላቸዋለን። Individuals who are RH negative may donate blood to RH positive individuals but should not receive RH positive blood። RH negative የደም አይነት ያላቸው ግለሰቦች ለRH positive ግለሰቦች ደም መለገስ ይችላሉ። ነገር ግን RH ኔጌቲቭ የደም አይነት ያላቸው ከRH ፖዚቲቭ ደም መቀበል የለባቸውም። ምክንያቱም RH ኔጌቲቭ ብለድ ታይፕ ማለት ይሄ RH የሚባለው አንቲጅን የሌለው ማለት ነው አይደል? ስለዚህ ከRH ፖዚቲቭ ደም ከተቀበለ እዚህኛው ብለድ ውስጥ ምን አለ? RH አንቲጅን አለ። ስለዚህ ይሄን አንቲጅን RH ኔጌቲቭ የሆነው ብለድ ይሄ እንደምንድን ነው ማለት ነው የሚቆጥረው? እንደ ፎሬን ወይም እንደ ባዕድ ነገር ነው የሚቆጥረው። ስለዚህ በዛ ምክንያት ዶኔት መደረግ የለበትም ማለት ነው። The human body has no natural antibodies against RH factors, but antibodies can be produced following a transfusion. የሰው አካል በተፈጥሮ RH ጸረ RH የሆነ አንቲቦዲ የለንም። ልክ እንደ ለምሳሌ ብለድ ግሩፕ ኤ ላይ ጸረ ቢ የሆነ አንቲቦዲ አለ ብለናል አይደል? ነገር ግን ጸረ RH የሆነ አንቲቦዲ በተፈጥሮ የለም። ነገር ግን ትራንስፊውዥን ወይም ደም ከተሰጠ በኋላ ግን ይሄ ጸረ RH የሆነ አንቲቦዲ ፕሮዲውስ ሊደረግ ይችላል ማለት ነው። ማለትም RH ኔጌቲቭ የሆነ ሰው RH ፖዚቲቭ ብለድ ቢወስድ ያንን ተከትሎ RH አንቲቦዲስ ምን ይሆናሉ ማለት ነው? ፕሮዲውስ ይደረጋሉ። Although RH antibodies are produced in response to antigens, it should be pointed out that the immune reaction is subdued compared with that of the ABO group. የRH አንቲጅንን ተከትሎ RH አንቲቦዲስ ወይም ጸረ RH የሆኑ አንቲቦዲስ ይመረታሉ። ነገር ግን ነጥብ መደረግ ያለበት ነገር እዚህ ጋር ምንድን ነው? ከRH ጋር ተገናኝቶ ወይም ከRH ጋር በተገናኘ የሚሰጠው የበሽታ መከላከል ምላሽ ከኤቢኦ ጋር ስናወዳድረው አነስ ያለ ነው። ይሄም ማለት የደም አይነት አለመጣጣም ሲኖር ማለትም ለምሳሌ አሁን ኤ የደም አይነት ኖሮት ቢ የደም አይነት ሰው ቢሰጠው ያንን ተከትሎ ኢሚዩን ሲስተም ቶሎ ብሎ አንቲቦዲ ጸረ ቢ አንቲጅን የሆነ አንቲቦዲ ምን ያደርጋል? ያመርታል። ይሄም ደግሞ ለህይወት አስጊ የሆነ ሪያክሽን እስከ መፈጠር ሊደርስ ይችላል ማለት ነው። ስለዚህ ወዲያውኑ ደግሞ ምልክቶችን ያሳያል። RH አለመጣጣም ሲኖር ግን ለምሳሌ RH ኔጌቲቭ የሆነ ከፖዚቲቭ መቀበል የለበትም ብለናል። ነገር ግን ቢሰጠው የሚመጣው ምላሽ ዴቨሎፕ ለማድረግ ኢሚዩን ሪስፖንሱ ወይም ደግሞ የሚሰጠው ምላሽ ለመዳበር ጊዜ ይፈልጋል ወይም ደግሞ ቀስ እያለ የሚዳብር ነው ማለት ነው። How does RH positive blood differ from RH negative blood? And what happens if the RH factor of the blood transfused is incompatible? RH positive ያልነው ደም እንዴት ነው ከRH negative ደም የሚለየው? እንዲሁም ደግሞ ደም እንደው በሚለገስበት ጊዜ ወይ ደግሞ ደም በሚሰጥበት ሰዓት ላይ የRH ፋክተር አለመጣጣም ሲኖር ምን ይፈጠራል? RH positive blood differ from RH negative blood in the presence of RH factor, specifically the D antigen. So RH positive የምንለው ደም ከRH negative ደም የሚለየው ምንድን ነው? RH positive ደም ላይ RH factor የምንለው አለ ማለትም D antigen አለው ማለት ነው። ስለዚህ የRH factor ወይም D antigen ያለው RH positive ደም እንለዋለን፣ የሌለውን ደግሞ RH negative blood እንለዋለን። የRH ፋክተር አለመጣጣም ሲኖር ደግሞ ምን ይፈጠራል ስንል አለመጣጣም ማለት RH ኔጌቲቭ ሆኖ RH ፖዚቲቭ ሲሰጠው ወይም ደግሞ RH ፖዚቲቭ ሆኖ RH ኔጌቲቭ ሲሰጠው ማለት ነው። ነገር ግን RH ፖዚቲቭ ሆኖ RH ኔጌቲቭ ቢሰጠው ምንም ችግር የለውም፣ መቀበል ይችላሉ ብለናል። ግን RH ኔጌቲቭ የሆነው ኢንዲቪዥዋል ሪሲቭ RH ፖዚቲቭ ብለድ the following can occur። RH ኔጌቲቭ ሆኖ ግን RH ፖዚቲቭ የደም አይነት መቀበል የለባቸውም። ያም ከሆነ ደግሞ ምን ይፈጠራል? እነዚህ ነገሮች ሊፈጠሩ ይችላሉ።
መጀመሪያ የሚፈጠረው የአንቲቦዲ ፎርሜሽን ነው። The immune system responds by producing antibodies against the Rh antigens. So Rh ኔጌቲቭ የሆነ ሰው Rh ፖዚቲቭ የሆነ ደም ሲቀበል ይሄንን ተከትሎ የበሽታ መከላከል ሂደቱ ምን አይነት ምላሽ ይሰጣል ማለት ነው? ጸረ Rh አንቲጅን የሆነ አንቲቦዲ ያመርታል። ከዛ ደግሞ ተከታታይ የሆነ ኤክስፖዠር ወይም መጋለጥ ደግሞ ሲሆን ሄሞላይቲክ ሪያክሽን የምንለው ይፈጠራል። During subsequent exposures, these antibodies can attack the Rh positive red blood cells, leading to hemolysis. ተከታታይ የሆነ ደግሞ መጋለጥ ሲኖር ማለትም በተከታታይ ይሄ Rh ፖዚቲቭ የሆነ አንቲጅን ሲመጣ በመጀመሪያው የተመረቱት አንቲቦዲስ ይሄንን Rh ፖዚቲቭ የሆነ ወይም Rh አንቲጅን የያዘውን ቀይ የደም ህዋስ ማጥቃት ይጀምራሉ ማለት ነው። ይሄም ደግሞ ሄሞላይሲስ ያስከትላል። ማለትም ሄሞላይሲስ የምንለው የሬድ ብለድ ሴል ወይም የቀይ የደም ህዋስ መጥፋት ወይም ዲስትራክሽን ይከሰታል። Rhesus factor incompatibilities become important for Rh positive babies of Rh negative mothers. ይሄ የሪሰስ ፋክተር አለመጣጣም የበለጠ ደግሞ አስፈላጊ የሚሆነው በእርግዝና ጊዜ ነው። ማለትም Rh ኔጌቲቭ የሆኑ እናቶች Rh ፖዚቲቭ የሆነ ልጆች በሚያረግዙበት ሰዓት ላይ ማለት ነው። ሰው ከዚህ ጋር ተያይዞ ምን ይፈጠራል ስንል if the baby inherits the Rh positive factor from the father, a condition called erythroblastosis fetalis, a medical condition where an Rh negative mother's antibodies attack the red blood cells of an Rh positive fetus, can occur with this condition in subsequent pregnancies. So እናትየው Rh ኔጌቲቭ ሆና ጽንሱ ደግሞ Rh ፖዚቲቭ ሊሆን ይችላል። ይሄ Rh አንቲጅን ጽንሱ ላይ ያለው ከምን ሊወረስ ይችላል? ከአባትየው እየተወረሰ ይሆናል ማለት ነው። ሶ በዚህ ሰዓት ምን ይፈጠራል? ኤሪትሮብላስቶሲስ ፌታሊስ የምንለው የህክምና ሁኔታ ይፈጠራል። ሶ ይሄ ምን ማለት ነው? የእናትየው Rh ኔጌቲቭ የሆነችው እናትየው አንቲቦዲ የጽንሱን ቀይ የደም ህዋስ ምን ያደርጋል? አታክ ያደርጋል ወይም ያጠቃል። ሶ ይሄ ደግሞ በመጀመሪያውም እርግዝና እንዲሁም በተከታታይ እርግዝናዎች ላይ ሊፈጠር ይችላል። The first child is spared because the blood of the mother and baby are separated by the placenta, which is a membrane inside the uterus that exchanges material between mother and baby. ከዚህ ከRh በእርግዝና ሰዓት የሚፈጠር የRh ፋክተር አለመጣጣም ጋር ተያይዞ ምናልባት የመጀመሪያ ልጅ ላይ የሚፈጠረው ችግር ላይኖርም ይችላል ወይም አነስተኛ ሊሆን ይችላል። ያም በምክንያት ነው የእናትየው ደምና የልጅ ደም ሰፓሬትድ ነው ወይም በፕላሴንታ ወይም ደግሞ የእንግዴ ልጅ በምንለው የተለየ ነው። ሶ የእናትና የልጅ ደም በዛ ሰዓት ላይነካካ ይችላል ማለት ነው። ሶ ይሄ ፕላሴንታ ወይም የእንግዴ ልጅ የምንለው ማህፀን ውስጥ ያለ ሜምብሬን ወይም ሽፋን ሲሆን በእናትና በልጅ መካከል የሚያስፈልጉ ቁሶችን ምን ያደርጋል? ኤክስቼንጅ የሚደረግበት ወይም የሚለዋወጥበት ነው። ሶ በዛ ምክንያት የመጀመሪያ እርግዝና ላይ ይሄ የሚፈጠረው ችግር ወይም ልጅ ላይ የሚፈጠረው ነገር አነስተኛ ሊሆን ይችላል ወይም ላይኖር ይችላል። During birth, the placenta is shed from the uterus. Capillary beds rupture, and for the first time, the blood of the baby comes into contact with the blood of the mother. በወሊድ ሰዓት ግን ፕላሴንታ ያልነው ምን ያደርጋል? ከማህፀኑ ላይ መገፈፍ ይጀምራል። እንዲሁም ደግሞ ካፒላሪ ቤድስ ወይም ደግሞ ትንንሽ እንደዚህ የተወሳሰቡ የደም ስሮች ይፈነዳሉ። ስለዚህ በዚህ ሰዓት ለመጀመሪያ ጊዜ የእናትየው ደም ከልጅ ደም ጋር ኮንታክት ያደርጋል፣ ይገናኛል። ስለዚህ የእናትና የልጅ ደም ለመጀመሪያ ጊዜ ኮንታክት በሚገናኝበት ሰዓት ምን ይፈጠራል? The mother's immune system recognizes the Rh positive antigen and triggers the production of antibodies. የእናትየው የበሽታ መከላከል ሂደት ይህንን Rh አንቲጅን ይለየዋል። ስለዚህ አንቲቦዲ ጸረ Rh አንቲጅን የሆነ አንቲቦዲ እንዲመረት ይቀሰቅሳል ማለት ነው።
But by the time the antibodies are produced, the first baby is no longer connected to the placenta and has kept the potentially dangerous situation. ነገር ግን ይሄ አንቲቦዲ በሚመረትበት ሰዓት ላይ ልጁ ፕላሴንታው ጋር ኮኔክትድ አይደለም ወይም ደግሞ ተላቋል ማለት ነው በዚህ ሰዓት አንቲቦዲ በሚመረትበት ሰዓት ላይ። ስለዚህ ይሄ የመጀመሪያው ልጅ ይሄንን ሊፈጠር የሚችለውን አስጊ የሆነ ሁኔታ ያመልጣል። However, a second pregnancy presents problems if the fetus is Rh positive. ነገር ግን በሁለተኛ እርግዝና ጊዜ ችግር ይፈጠራል። ይሄም ደግሞ ጽንሱ አሁንም Rh positive ከሆነ ማለት ነው። The mother retains many of the antibodies from her first encounter with Rh positive blood. So እናትየው በመጀመሪያው እርግዝና ጊዜ የእናትየው ደም ከRh positive ደሙ ጋር ኮንታክት በማድረጉ የተፈጠሩት አንቲቦዲስ ይኖራሉ። So if antibodies cross the placenta, they attach to the antigen on the red blood cell of the fetus, causing them to be destroyed. ስለዚህ ይሄ አንቲቦዲ ጸረ Rh የሆነው አንቲቦዲ ፕላሴንታውን ወይም እንግዲህ ልጁን አልፎ መግባት ከቻለ የጽንሱ አንቲጅን ላይ ወይም ደግሞ የቀይ ደም ህዋሱ አንቲጅን ላይ አታች ያደርጋል ወይም ይጣበቃል። then destroyed እንዲሆኑ ወይም የጽንሱ ቀይ ደም ህዋሶችን ያጠፋል። Symptoms when an Rh negative mother's antibodies attack the red blood cells of an Rh positive fetus include anemia, jaundice, and an enlarged liver. So Rh negative የሆነች እናት አንቲቦዲ የጽንሱን Rh positive የሆነ ቀይ ደም ህዋስ በሚያጠቃበት ሰዓት ላይ ከሚታዩ ምልክቶች ውስጥ እነዚህ ይጠቀሳሉ። አንደኛው አኒሚያ ወይም የደም ማነስ የምንለው፣ ጃውንዲስ ደግሞ የምንለው ይሄ ቆዳን እንዲሁም ደግሞ አይንን ቢጫ የሚያደርግ የጤና ሁኔታ ነው። እንዲሁም ደግሞ ኢንላርጅድ ሊቨር ወይም የጉበት ከመጠን በላይ መተለቅ ከምልክቶች ውስጥ የሚጠቀሱ ናቸው። Why does a fetus with erythroblastosis fetalis develop anemia? ለምንድን ነው የደም ማነስ ኤሪትሮብላስቶሲስ ፌታሊስ ባለበት ጽንስ ላይ የሚከሰተው? ኤሪትሮብላስቶሲስ ፌታሊስ ምንድን ነው አለን? የእናትየው አንቲቦዲ የጽንሱን Rh ፖዚቲቭ የሆነ ቀይ የደም ህዋስ የሚያጠቃበትን ሁኔታ ነው ኤሪትሮብላስቶሲስ ፌታሊስ ያልነው። ያ ደግሞ አንደኛው ምልክት አኔሚያ ወይም የደም ማነስ ነው ብለናል። ከየት ነው የሚመጣው ይሄ ደም ማነስ ስንል anemia occurs primarily due to the destruction of Rh positive red blood cells by maternal antibodies, leading to decreased red blood cell count. anemia ወይም የደም ማነስ የምንለው በዋነኝነት የሚከሰተው በምን ምክንያት ነው? የጽንሱ Rh positive የሆነ የቀይ የደም ህዋስ በእናትየው አንቲቦዲ ጸረ Rh በሆነ አንቲቦዲ ሲወገድ ወይም ደግሞ ሲጠፋ ነው። ስለዚህ ያ ደግሞ የቀይ ደም ህዋስን ቁጥር እንዲቀንስ ያደርጋል። ስለዚህ ይሄንን ሁኔታ ደግሞ አኔሚያ ወይም ደግሞ የደም ማነስ እንለዋለን። የዛሬው ቪዲዮአችን ይሄንን ይመስል ነበር። በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩኝ።